የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች ዛሬ ደግሞ ወደ እናንተ ይዤላችሁ የመጣሁት የእንግሊዝኛ ቃላትን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው። ስለዚህ ይህን ቪዲዮ በትክክል ከመጀመሪያው እስከ መጨረሻው ከርሰሩን ተከትላችሁ ብታዩትና ብታዳምጡት እንግሊዝኛን በቀላሉ ማንበብና መጻፍ ትችላላችሁ። ስለዚህ ቪዲዮውን ከማየታችሁ በፊት ወይም ደግሞ ቪዲዮውን ስታዩ ቻናሉን ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። በቀጥታ ወደ ዝግጅቱ ሳልፍ ዝግጅቱ እንደሚከተለው የማቀርበው ይሆናል። እሺ፣ በመጀመሪያ ይህ እንደምታዩት የእንግሊዝኛ ቃላት አሉ። ቀጥሎ ደግሞ ቃሉ የአማርኛ ሆኖ ሆሄያቱ ግን እንግሊዝኛ ፊደል ቀጥሎ በአማርኛ የተጻፈ ማለት ነው። ስለዚህ እያንዳንዱን ሁሉንም አነባዋለሁ። መጀመሪያ እንግሊዝኛው ተጽፏል። ቀጥሎ ያለው አማርኛ እንግሊዝኛ ቃሉ የአማርኛ ሆኖ ፊደሉ ግን ወይም ሆሄው የእንግሊዝኛ የሆነ ቀጥሎ የአማርኛ ቃል ማለት ነው። ቃል ሆሄው ሁሉ አማርኛ የሆነ መሀል ላይ ያለው ፊደሉ እንግሊዝኛ ነው፣ ቃሉ ግን የአማርኛውን ትርጉም የያዘ ማለት ነው። ስለዚህ ወደ መጀመሪያው ሳልፍ ይሄ እንደምታዩት ቤልት፣ እደግመዋለሁ ቤልት። ቀጥሎ ያለው ይሄ ቀበቶ፣ ቀበቶ። ይሄኛው የአማርኛውም ቀበቶ የሚል ይሆናል ማለት ነው። እሺ፣ ቀጥሎ ያለው ጃኬት፣ እደግመዋለሁ ጃኬት፣ ጃኬት። ይሄኛውም ስታዩት ጃኬት፣ ጃኬት፣ ጃኬት። ይሄ ሶስቱም ተመሳሳይ የሆነ ምንድን ነው ትርጉሙ ጃኬት የሚለው የአማርኛውና የእንግሊዝኛው ቃሉ ተመሳሳይ ስለሆነ ማለት ነው። ጃኬት ጃኬት ስለሚባል ማለት ነው ተመሳሳይ የሆነ ይሄኛው። እሺ፣ ይሄኛው ስታዩት ሸርት፣ ሸርት፣ ሸርት። ቀጥሎ ያለው ሸሚዝ፣ ሸሚዝ። የአማርኛውም ሸሚዝ። እሺ፣ ቀጥሎ ያለው ኮት፣ ኮት፣ ኮት። ይሄኛውም ፊደሉ የእንግሊዝኛ ሆኖ ቃሉ ግን የአማርኛ ነው። ኮት፣ ኮት። ይሄ ሶስቱም ተመሳሳይ የሆነ ምንድን ነው በአማርኛ ትርጉሙ ተመሳሳይ የእንግሊዝኛና የአማርኛ ስሙ ተመሳሳይ ስለሆነ ኮት ኮት ስለሚባል ተመሳሳይ ሆነ። እሺ፣ ቀጥሎ ያለው ደግሞ ሹዝ፣ ሹዝ፣ ሹዝ። ቀጥሎ ያለው ጫማ፣ ጫማ። የአማርኛውም ጫማ፣ ጫማ። እሺ፣ ቀጥሎ ያለው ይሄኛው እንደምታዩት ስካርፍ፣ ስካርፍ፣ ስካርፍ። ሻርፕ፣ ሻርፕ። የአማርኛውም ሻርፕ። ይህ ማለት ሻርፕ ወይም ደግሞ የአንገት ፎጣ የምንለው ማለት ነው፣ ስካርፍ የምንለው። እሺ፣ ይሄኛው ፒሎ፣ ፒሎ፣ ፒሎ። ትራስ፣ ትራስ። የአማርኛውም ትራስ ትርጉሙ ማለት ነው። ትርጉሙ ፒሎ ማለት ትራስ። እሺ፣ ቀጥሎ ያለው ቤድ፣ ቤድ፣ ቤድ። ትርጉሙ አልጋ። ይሄ የእንግሊዝኛ ፊደል ሆኖ በአማርኛ ቃል የተጻፈ ማለት ነው። አልጋ። ይሄኛው ደግሞ በአማርኛው አልጋ፣ አልጋ።
እሺ ይሄኛው ብላንኬት 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 ብርድ ልብስ የሚል ትርጉም ይኖረዋል ማለት ነው። ብርድ ልብስ የአማርኛውም እዚህ ስታዩት ብርድ ልብስ ብርድ ልብስ። እሺ ቀጣይ ያለው ስከርት 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 ከዚህ ጉርድ ቀሚስ ጉርድ ቀሚስ የአማርኛውም ጉርድ ቀሚስ። ይህ ሁለቱ ተመሳሳይ ነው፣ በትርጉም አንድ ናቸው። ግን ይሄኛው በእንግሊዘኛ ፊደል የተጻፈ ሆኖ ቃሉ ግን የአማርኛ፣ ይሄኛው ደግሞ በአማርኛ ፊደል የአማርኛ ቃል ማለት ነው። እሺ ቀጥሎ ያለው ድሬስ ድሬስ ሙሉ ቀሚስ ሙሉ ቀሚስ። እዚህም ስታዩት ሙሉ ቀሚስ ማለት ይሆናል ማለት ነው። እሺ ቀጥሎ ያለው ቲሸርት ቲሸርት ከዚህም ስትመጡ ቲሸርት ቲሸርት ሶስቱም ተመሳሳይ የሆነ ምንድነው የአማርኛ እና የእንግሊዘኛ ትርጉሙ ተመሳሳይ ስለሆነ ቃሉ አንድ ስለሆነ ማለት ቲሸርት ቲሸርት ስለሚባል ማለት ነው። እሺ እዚህኛው ስንመጣ ባግ 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 እዚህ ትርጉም ላይ ስትመጡ በእንግሊዘኛ ሆሄያት የአማርኛው ቃል የተጻፈው ቦርሳ ቦርሳ። እዚህ የአማርኛውም ስታዩት ምን ይላል? ቦርሳ ቦርሳ። እዚህኛው ስትመጡ ትራውዘርስ 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 ረጅም ሱሪ ረጅም ሱሪ። ይሄኛውም ረጅም ሱሪ የሚል ይሆናል ማለት ነው። ሶክ ሶክ ካልስ ትርጉም ምን ይሆናል? ካልስ። የአማርኛው ምን ስታዩት ካልስ ካልስ። ስለዚህ ይህን ቪዲዮ በትክክል ከርሰሩን እየተከተላችሁ ብታዩትና እስከ መጨረሻው ብታዳምጡት እንዴት ማንበብ እንደምትችሉና እንዴት መጻፍ እንደምትችሉ ሊያሳያችሁ የሚችል ቪዲዮ ነው። በደንብ እዩት፣ እስከ መጨረሻው ተከታተሉት። ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ